እግዚአብሔርን የምንከተለው ወደሞ ለእግዚአብሔር ያለንን ፍቅር የምንገልጠው ሪስክ በመውሰድ ነው። መከራ ሳይመጣ ሁሉም ክርስቲያን ነው ተብሎ ተዘምሯል። ሁሉ ጊዜ ሃሌሉያ ካፉ ማይለየው እውነት ነው። ግን መከራው ሲመጣስ አጣብቂኝ ውስጥ ስንገባስ ይሄን ካልክ እንገልሃለን፣ ይሄን ካልክ እናጠፋሃለን፣ ይሄን ካልክ ከስራ እናባረርሃለን፣ ይሄን ካልክ የኛ ጓደኛ አትሆኝም። መገለል ከመጣ መጠላት ከመጣ ሪስክ ወስደን ጌታን እንከተላለን፣ የእግዚአብሔርን ፈቃድ እናደርጋለን ወይስ አስመስለንና ተመሳስለን ለመኖር እንሞክራለን? የዘመናችን ትልቁ ጥያቄ ይሄ ነው። ኢየሱስን የምንከተለው እርሱ የህይወት ራስ እውነተኛ መንገድ ሕያው አምላክ ስለሆነ ነው። እግዚአብሔር ሊፈራ የሚገባው አምላክ ነው። ዘጸአት ላይ እንደተመለከትነው ፈርዖን፣ ራእይ ላይ እንዳየነው ቄሳር፣ በዘመናችንም ቢሆን ሲስተማታይዝ በሆነ መልኩ ለእግዚአብሔር ልባችን የተሰጠ እንዳይሆን ሊነጥቁን የሚፈልጉ በጣም ብዙ ነገሮች አሉ። ወንድሞቼ እናቶቼ በእግዚአብሔር ጸጋ እንዲህ ብዬ እመክራችኋለሁ፣ ለክርስቶስ ኢየሱስ ብቻ ኑሩ። የዛሬው የምንመለከተው የንባብ ክፍላችን የሚሆነው ኦሪት ዘጸአት ምዕራፍ 1 እና ምዕራፍ 2 እስከ ቁጥር 10 ድረስ ነው። ጥቂት ረዘም ሊል ይችላል ምንባቡ፣ አብረን እናነባዋለን። ኦሪት ዘጸአት ምዕራፍ 1 እና ምዕራፍ 2። ቤተሰቦቻቸውን ይዘው ከያዕቆብ ጋር ወደ ግብፅ የሄዱት የእስራኤል ልጆች ስሞች እነዚህ ናቸው: ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድና አሴር። የያዕቆብ ዘር በጠቅላላው ብዛት 70 ሲሆን ዮሴፍ ግን ቀደም ብሎ በግብፅ ነበረ። ከጊዜ በኋላ ዮሴፍና ወንድሞቹ ያም ትውልድ በሙሉ ሞቱ። ይሁን እንጂ እስራኤላውያን እየተዋለዱ በዙ፣ ቁጥራቸው እጅግ ከመጨመሩም የተነሳ የግብፅን ምድር ሞሏት። በግብፅም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ። እርሱም ሕዝቡን እንዲህ አላቸው: እነሆ እስራኤላውያን በቁጥር በልጠውናል፣ ከእኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድሪቱም ኮብልለው እንዳይሄዱ ዘዴ እንፈልግ። ስለዚህ እያስጨነቁ የግዳጅ ሥራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያንም ፊቶምና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ፣ በምድሪቱም የተስፋፉ ሄዱ። ከዚህም የተነሳ ግብፃውያኑ እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታም ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራትና በእርሻም ሁሉ እያስጨነቁ ከባድ ስራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ስራ ሁሉ ፈጽመው አይራሩላቸውም ነበር። የግብፅም ንጉሥ ሲፓራና ፉሃ የተባሉትን ዕብራውያን ሴቶች አዋላጆች እንዲህ አላቸው: የዕብራውያን ሴቶችን በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን ትኑር። አዋላጆቹ እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም። ወንዶቹንም ልጆች በሕይወት እንዲኖሩ ተዋቸው። ንጉሡም አዋላጆቹን ጠርቶ ለምንድን ነው ወንዶቹን ልጆች በሕይወት እንዲኖሩ የተዋቸዋቸው አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም፣ ብርቶች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። ከዚህም የተነሳ እግዚአብሔር ለአዋላጆቹ መልካም ሆነላቸው። ሕዝቡም በቁጥር እየበዛና እያየለ ሄደ። አዋላጆቹም እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ በአባይ ወንዝ ውስጥ ጣሉት፣ ሴት ልጅ ግን በሕይወት ትኑር ሲል ሕዝቡን አዘዘ። በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑ መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍትና በቅጥራን ለቀለቀችው። ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የሕፃኑም እህት የሚደርስበትን ነገር ለማወቅ ብላ ራቅ ብላ ቆማ ታይ ነበረ። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቿ በወንዙ ዳር ወዲያና ወዲህ ይሉ ነበር። በቄጤማውን መካከል የተቀመጠ ቅርጫት አይታ ከደንገጥሮቿ አንዷን እንድታመጣው ላከቻት። ቅርጫቱን ስትከፍተው ሕፃኑ በውስጡ አየች። ያለቅስ ስለነበረም አዘነችለትና ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑ እህት ለፈርዖን ልጅ ሕፃኑን የጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽ አለቻት። የፈርዖን ልጅ
መልካም ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቱን ይህን ሕፃን ወስደሽ ያጠባሽ አሳድጊልኝ፣ ደሞዝ ከፍልሻለሁ አለቻት። ሴትየዋም ሕፃኑን ወስዳ አሳደገችው። ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇም ሆነ። እርሷም ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። እግዚአብሔር ሆይ ቃልህ ሕያውና የሚሰራ ነው። እነሆ በዚህ ሰዓት ቃል እንድታስተምረን እንጸልያለን። ግለጥልን። በቃል ውስጥ ባለው ሕይወት እግዚአብሔር ሆይ ለልባችን ተናገረን። ሰምተን ደግሞ የምንታዘዝ እንድንሆን እግዚአብሔር ሆይ የምንታዘዝበትን አቅምና ጉልበት ጨምርልን። ይህ ሁሉ ሲሆን ለክብር ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን። መቼም በዚህ ዘመን ያለን ሁላችን ማህበራዊ ሚዲያ እንጠቀማለን ብሎ መገመት ስህተት አይሆንም። ለጊዜው አቆማለሁ ወይ ደግሞ ለትንሽ ጊዜ አልጠቀምም ከሚሉ አንዳንድ ወንድሞች በቀር ጥበበኛ ወንድሞች በቀር። ይሁን እንጂ ማህበራዊ ሚዲያ ስንጠቀም አንድ ወቅት ላይ ወይም ፌስቡክ ላይ ሊሆን ይችላል ወይም ዩቲዩብ ላይ ወይም ኢንስታግራም ዋቴቨር የምንጠቀመው ላይ እንዲህ የሚል ህግ ቢወጣ እና ማለትም የሚወጣው ህግ ምንድን ነው? ፖስት በምናደርጋቸው ፖስቶቻችን ውስጥ ኪወርዶች አሉ አይደለ? እና ኢየሱስ የሚል ቃል፣ ክርስቲያን የሚል ቃል የምንጠቀም ከሆነ አካውንታችን ብሎክ ይደረጋል። ያው መጀመሪያ ላይ ዋርኒንግ ይሰጠናል። ከዛም በኋላ የኮሚኒቲ ጋይድላይኑን ድጋሚ አልፈሃል እንባላለን። አሁንም ደግመን የምንጠቀም ከሆነ አካውንታችን ብሎክ ይደረጋል፣ ይዘጋል። ምናልባት ግን የዩቲዩብ አካውንት ወይም የኢንስታግራም አካውንት ወይም ሌላው ማህበራዊ ሚዲያ አካውንታችን ገንዘብ የምንሰራበት ብዙ ፎሎወሮች ያሉን ከሰዎች ጋር የምንገናኝበት ቻናላችን ሊሆን ይችላል። ስለዚህ እንደዚህ አይነት ህግ ቢወጣ ቻናላችሁን ለማዳን ስትሉ ኢየሱስ የሚለውን ስም አልጠቀምም ትላላችሁ ወይስ ትጠቀማላችሁ? ክርስቲያን የሚለውን ቃል አልጠቀማለሁ ወይስ አልጠቀምም? ምን ታደርጋላችሁ? አካውንቱ ይዘጋ ወይስ ሌላ ቃል ኢየሱስ ከምል የልብ ወዳጄ የሚል ሌላው ሰው ግራ እንዳይገባው ማለት ነው በሚል ሌላ ቃል ፈልጌ ይጠቀማሉ? ምን አይነት ሲስተም ትጠቀማላችሁ? ወይስ የፈለገ ነገር ቢሆን ይሄንን ስም አለመጥራት አልችልም፣ አካውንቱም ከተዘጋ ይዘጋ፣ ሌላ ይከፈታል፣ ሌላም ቢከፈት ቢዘጉብኝ ይዝጉብኝ፣ የመጣውን እጋፈጣለሁ፣ ሪስኩን ወስዳለሁ ትላላችሁ? ዛሬ የምናያቸው 5 ሴቶች በዚህ ባነበብነው ክፍል ውስጥ ከሰው ትእዛዝ ይልቅ ከሰው ስርዓት ይልቅ የእግዚአብሔር ትእዛዝ የበለጠባቸውና ህይወታቸውን አስጊ በሆነ አጣብቂኝ ውስጥ የከተቱ ነገር ግን ያልከሰሩ ከባድ ሪስክ የወሰዱ ሰዎች ናቸው። እነዚህ ሰዎች ክርስቶስን በመከተል በምድር ላይ ለሚኖረን ህይወት ምሳሌዎች የሚሆኑ ናቸው። የሚገርመው 5ቱም ሴቶች ናቸው። እንመልከት። ቁጥር 10 ምንድነው የተባለው ነገር? ፈርዖን የግብፅ ንጉስ ነው፣ ዮሴፍን የማያውቅ ንጉስ ይላል። ኦፍኮርስ የታሪክ ሲከናወን ሲከናወን አክቹዋሊ ዮሴፍ በግብፅ ከመጣበት ጊዜ ዘመን በኋላ ከ400 ምናምን ዓመት በኋላ ሊሆን ይችላል። ትውልዶች በጣም ብዙ አልፈዋል እና በግብፅ ሲገቡ 70 ነበሩ። አሁን ግን በዚህ ወቅት ላይ ምድሪቱን ሞሏት ነው የሚለው። እስራኤላውያን በቁጥር በልጠውናል፣ በጣም ብዙ ናቸው እና ቁጥራቸው እየጨመረ ነው፣ እያደጉ ነው። ይሄ ትዝ ካላችሁ እግዚአብሔር ለህዝብ የሰጠው ተስፋ ነው አይደል? ዘፍጥረት ምዕራፍ 1 ላይ ብዙ ተባዙ ምድርንም ሙሉ። መብዛት መባዛት የእግዚአብሔር ህዝብ ተልኮ ነው። እግዚአብሔር ሰውን የፈጠረውም ለዛ ነው ሲጀምር። እና እነዚህ ሰዎች ቁጥራቸው እየበዛ ሲሄድ ግን ፈርዖን ሲመለከት ስብሰባ መጥራት አለብኝ አለ እና ህዝብን የሰበሰበው ምናልባት በዘመናችን ቋንቋ ፓርላማ ነው ይሄ ጉዳይ የቀረበው። እና እስራኤላውያን በቁጥር በልጠውናል። አንደኛ ቁጥራቸውን እንዳይጨምር፣ ሁለተኛ ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉን፣ ሶስተኛ ከምድሪቱ ኮብልለው እንዳይሄዱ፣ እንዳይሞት እንዳይሽር አድርገህ ምታው እንደሚባለው ማለት ነው ከተባለ ጥለውን እንዳይሄዱ እኛም ጋር ሆነው ቁጥራቸው እንዳይጨምር ከጠላቶቻችን ጋር ደግሞ እንዳያብሩ ዘዴ እንፈልጋለን። ትልቅ ፖሊሲ ነው እዚህ ጋር እየረቀቀ ያለው። እነዚህን ሰዎች ለቀዋቸው እንዳይሄዱ አንድ ያስፈልጋል፣ ጉልበታቸው እዛ እንዲሰሩ። እዚህ ደግሞ ሲኖሩ ተመችቷቸው እንዳይኖሩ የሚያደርግ ፖሊሲ መርቀቅ አለበት አለ። ስለዚህ ምናልባት የጥናት ቡድን ተመድቦ ለረጅም ጊዜ ታይቶ ቋሚ ኮሚቴ ምናምን አይቶት በኋላ ላይ ለውሳኔ ሀሳብ ቀርቦ ነው ይሄ ህግ ያረቀቀው
ዘዴን ፈልግ የሚለው ቃል በጣም ክራፍት የሆነ ማነው በጣም ተንኮለኛ ያለበት ለግብፅም ለእስራኤልም እስር ማሰሪያ የሚሆን መቆለፊያ የሚሆን ህግን የረቀቀው። ኦኬ ከዛ በኋላ ወደ አስፈጻሚዎች ተላከ። አስፈጻሚዎቹ ጋር ሲደርስ ምን አደረጉ? ቁጥር 11 ላይ እነዚህ እያስጨነቁ የግዳጅ ስራ የሚያሰሯቸውን 10 አለቆች ሾሙባቸው። በግድ የሚሰሩ ማለት ነው። ስለዚህ የእረፍት ቀኔ ነው፣ የስራ ሰዓት አይደለም፣ ምግብ አልበላሁም፣ ቤተሰቤ ችግር ላይ ነው የሚል ምንም ሰበብ አይቀበሉም። በግድ ያሰሯቸዋል ስራዎቹ። ካሰሯቸውም ስራዎች ሲናገር ፊቶም እና ራምሴ የተባሉ የንብረት ማከማቻ ከተሞች ለፈርዖን ሰሩለት ይላል። በጣም ትልልቅ የሆኑ ጃያንት የሆኑ ፒራሚዶች ናቸው እነዚህ የሚገኙባቸው ከተሞች ናቸው። እና እነዚህ አሰሪዎቻቸው ያንን የመሰለ ታላቅ ግንባታ ያስገነቧቸው በግድ ነበር፣ ወደው አልነበረም ይሰሩ የነበረው። ይሁን እንጂ ይሄ ፖሊሲ ውጤታማ አልሆነም። ለምን? ቁጥር 12 ላይ ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ። በጣም ያስጨንቋቸዋል፣ በግድ ያሰሯቸዋል፣ ይገድሏቸዋል፣ ያስጨንቋቸዋል። አሁንም ግን የእስራኤላውያን ቁጥር እየበዛ ነው የመጣው። ስለዚህ የፖሊሲው ዓላማ ምን ነበረ? ቁጥር እንዲቀንስ ማድረግ ነበረ። አልተቻለም። ቁጥራቸው እየበዛ መጣ። ይልቁን በምድሪቱም ስፋት እየተስፋፉ ሄዱ። ከዚህም የተነሳ በጉልበታቸው በእውቀታቸው ኢንፍሉዌንሻል ስለነበሩ ተጽዕኖ ፈጣሪዎች ስለነበሩ ግብፃውያን እስራኤላውያንን እጅግ ይፈሯቸው ነበረ ይላል። ይሁን እንጂ ጭካኔ የተሞላበት ሁኔታ ነበረ። ተንኮል፣ ሴራ ይደረድሩባቸው ነበረ። ጭቃ በማስቦካት ጡብ በማሰራት በእርሻም ሁሉ ያስጨነቁ ከባድ ስራ አደረጉባቸው። ሁለተኛ የግብጾቹ አፕሮች በሚያሰሯቸው ከባድ ስራ ሁሉ ፈጽመው አይራሩላቸውም ነበር። ምንም ርህራሄ የለም። ከነሱ የሚፈልጉት ገንዘባቸውና ጉልበታቸውን ነው። እንደዚሁም ደግሞ እንዳይበዙ ነው፣ ቁጥራቸው እንዳይጨምር ነው። ይህን ለማድረግ ምንም ርህራሄ የላቸውም። ዜሮ ቶሌራንስ። መገደል ካለበት ይገደላል፣ መገረፍ ካለበት ይገረፋል። ሀዘኔታ የሌለው አፕሮች ነው የነበራቸው ማለት ነው። ጊዜያቸውን ይበሏቸዋል፣ ጉልበታቸውን ይበሏቸዋል፣ ኑሯቸውን ይበሏቸዋል። የራሳቸው ኑሮ እስከማይኖራቸው ድረስ ባሮች አድርገው ገዟቸው ማለት ነው። በዚህ ጊዜ በጣም ጠበቅ ያለ ህግ መውጣት እንዳለበት ስላሰበ ፈርዖን ያደረገው ምንድነው? ጤና ሚኒስቴርን የጠራው። ይሄ ሚኒስቴር መስሪያ ቤት አዋላጆቹ ማለት ናቸው ሲፓራ እና ፉሃ የተባሉ ዕብራውያን ሴቶች ነበሩ። እነዚህ ሴቶች የዕብራውያን ሴቶቹ በሚወልዱበት ጊዜ ሲወልዱ ማድረግ ያለባችሁ ወንዶቹን የተወለደው ልጅ ወንድ ልጅ ከሆነ ግደሉት፣ ሴት ከሆነች ችግር የለም ትኑር አለ። ይሄ እንደዚህ ነው ያለው። ወንዶች ከሆኑ አደጋ ነው። ምክንያቱም አንደኛ ነገ የሚሰራ ልጅ ነው የሚወለደው። ነገ ዘር ሊተካ የሚችል አቅም ያለው ሰው ነው የሚመጣው። ስለዚህ እስራኤላውያን ቁጥራቸው ሊጨምር ነው። እንደገና ፓወርፉል ሊሆኑ ነው። በጦርነትም ቢሆን ደግሞ ቢገጥሙን ወንዶቹ ናቸው ጦርነት ላይ ሊገቡ የሚችሉት። ስለዚህ ወንዶቹን ግደሏቸው፣ ሴት ከሆነች ግን ችግር የለውም ትኑር አለ። በአበሻ ሲተርት ምን ይላል? የናቁት ያደርጋል ራቁት ይባላል። እና የፈርዖን ዙፋን የተነቀነቀው የፈርዖን ዙፋን የፈረሰው በናቃቸው ሴቶች ምክንያት ነው። እነዚህ ሴቶች እንመለከታለን። የመጀመሪያዎቹ ሲፓራ እና ፉሃ ናቸው። ሲፓራ እና ፉሃ ወንድ ልጅ በሚወለድበት ጊዜ እዛው እንዲገሉ ነበር የተሰጣቸው ትእዛዝ። እነሱ ግን አዋላጆቹ ግን ቁጥር 17 ላይ እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም። የንጉሱ ትእዛዝ ግደሉ የሚል ነበረ። እነሱ ግን አልገደሉም። ለምንድን ያልገደሉት? ምናልባት ንጉሱ ከሚሰጣቸው ሕግ የተነሳ ስራቸውን ሊያጡ ይችላሉ፣ እንጀራቸውን ሊያጡ ይችላሉ። ምናልባት ቤተሰቦቻቸውን ሊያስተዳድሩ አይችሉም። ከዚህ በኋላ ደግሞም ከበድ ካለም ሊሞቱ ይችላሉ፣ ሊገደሉ ይችላሉ። ሰውየው ጨካኝ ነው፣ ርህራሄ የለው። ሕግ ያወጣል። ያ ሕግ ካልተፈጸመ እርምጃ ይወስዳል። የጦር አቅም በእጁ ላይ ነው ያለው፣ ስልጣን በእጁ ላይ ነው ያለው፣ ንጉስ ነው። ስለዚህ እነዚህን ሴቶች ያንን ሕግ ሲሰጣቸው ከመታዘዝ ውጭ አማራጭ አልነበራቸውም። የሴቶቹ ምላሽ ግን ከዚህ ይለያል። አናደርግም አሉ። ለምን? ጸሐፊው ይነግረናል። እግዚአብሔርን ስለፈሩ። ከፈርዖን ትእዛዝ ይልቅ እግዚአብሔር ይበልጣል። ከፈርዖን ምክር ይልቅ፣ ከፈርዖን ዱላ ይልቅ
የእግዚአብሔር ይበልጣል። ስለዚህ አዋላጆቹ ንጉሡ ያዘዛቸውን አልፈጸሙም እና አሁንም ዕብራውያን ሴቶች መውለዳቸውን ቀጠሉ። ወንድ ልጅ ይወለዳል፣ ወንድ ልጅ ያድጋል። ለእነዚህ ሰዎች ፈርዖን መጥቶ ባናገራቸው ጊዜ ለምንድን ነው የተዋችኋቸው? ለምንድን ነው ሲወሉ ዝም ያላችሁት? ንቀት ነው ወይ? እኔን መናቃችሁ ነው ወይ? ማንን ልትሰሙ ነው እኔን ካልሰማችሁ? እኔን ካልታዘዛችሁ ማንን ልታዘዙ ነው ብሎ ባናገራቸው ጊዜ አይ እኛ እኮ እንደዛ አይደለም፣ ሴቶቹ ቀድመው ነው የሚወልዱት። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን ሴቶቹ እግዚአብሔርን ስለሚፈሩ ይዋሻሉ ብዬ አላስብም። እውነት ሊሆን ይችላል። ሴቶቹ ፈጣን ናቸው። ብቻ ለእነዚህ ሴቶች ለሰሩት ስራና ላደረጉት ተግባር እግዚአብሔርን ለመታዘዛቸው እግዚአብሔር መልካም ሆነላቸው ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። እግዚአብሔር ለእነዚህ ሰዎች መልካም ሆነላቸው። እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው፣ ባረካቸው፣ ማምለጫ መንገድ አዘጋጀላቸው። ከገቡበት ፈተና ውስጥ ከገጠማቸው ፈተና ውስጥ ሊወጡ የሚችሉበት መንገድ አዘጋጀላቸው። እንደገናም ባረካቸው፣ ቤተሰብ ሰጣቸው። ስለዚህ ፈርዖን ሕጉን ጠበቅ አደረገው። አሁን ምናልባት አዋላጆቹ ሳይደርሱ ተወልዶ ከሆነ ያ ወንድ ልጅ አዋላጆቹ አይጠየቁም። ነገር ግን የትኛዋም ሴት ከሆነች ወንዝ ዳር ትጣለው አለ። ወንዝ ላይ ትጣለው ተብሎ ተነገረ፣ በአባይ ወንዝ ላይ ማለት ነው። ስለዚህ አሁን የአዋላጆቹ ጉዳይ አይደለም። ማንም ኢንዲቪጁዋል ሴት ልጅ ስትወልድ ወንድ ልጅ ከሆነ በቀጥታ ወደ ወንዝ እንድትጥለው። ምን አይነት ጭካኔ ነው? በጣም ከባድ ጭካኔ ነው። ሴት ከሆነችስ ችግር የለውም፣ እሷ ትኑር፣ ምንም አታመጣም። አላወቀም ፈርዖን ዙፋኑን እየገዘገዙት ያሉ ሴቶች መሆኑን አላወቀም። የናቃቸው ሴቶች በዚህ ጊዜ ይላል ይሄ ታሪክ፣ ይሄ ፖሊሲ፣ ይሄ አሰራር፣ ይሄ ልማድ በነበረበት ወቅት ላይ አንድ ሌዋዊ አንዲት ሴት አገባ እና አንድ ልጅ ወለደ ይለናል። አይነግረንም እነማን እንደሆኑ ስማቸውም እንኳን ያን ያህል አስፈላጊ አልነበሩም ለዚህ ታሪክ ውስጥ፣ ወይ ደግሞ በታሪኩ ውስጥ ከፍተኛ ስፍራ የሚሰጣቸው ሰዎች አልነበሩ። ተግባራቸው ግን ትልቅ ነገርን አድርጓል። ይሄ አንድ ሰው ስሙ በሌሎች ክፍሎች ላይ እንደምንመለከተው ምዕራፍ 6 ላይ ይነግረናል። እምበረም ይባላል። አንዲት ሌዋዊት ሴት ይባላል። ሁለቱም ከሌዋውያን ወገን ናቸው። ሴትዮዋ ደግሞ ማነው ስሟ? ዮካብድ ትባላለች። ዮካብድ እና እንትና እምበረም ተጋቡ። ወይ ጉድ! መጋባት ስለሞች አይደለም ልጅ ያስፈልገናል ብሎ ደግሞ ተኙ። ከተወለደ ልጅ ይገደል በተባለበት ዘመን ማለት ነው። ከባድ ሪስክ ነው። እንደውኑ አልትራሳውንድ ምናምን የለም እና አገባት፣ ጸነሰች። 9 ወራት የምን ወር እንደሚሆን አስቡት። ወንድ ነው ሴት ነው? ወንድ ነው ሴት ነው? ወንድ ከሆነ እንዴት ነው የማደርገው? ሊገደል ሊሞት 9 ወር ሙሉ ተሸክሜ። እሺ ሴት ከሆነችስ ተመስገን፣ እንደው ጌታ ሆይ እንደው አንተ አትርፍልኝ የሚል ልመና ውስጥ ነው የምትገባው። መቼም እኛ ወንዶች አርግዘን ስለማናቅ ላይገባን ይችላል። እህቶች ይገባቸዋል። የወለዱ ሚስቶች ያሏችሁም ደግሞ ይገባቸዋል። ከባድ ነው፣ ፔንፉል ነው። አባትየውም እኮ ልጅ ነው የሚያጣው አይደል? ከ9 ወር በኋላ። ኤኒዌይስ እንግዲህ በጣም ብዙ የጸሎት ኮንፈረንሶች ተካፍላ ሊሆን ይችላል። በዚህ ወቅት ላይ በጣም ብዙ የጸሎት ጊዜ ሊኖራት ይችላል። ምን እንደምታደርግ ግራ ገብቷት ሊሆን ይችላል። ከተወለደ ወልዳ የምትገለው ልጅ ነው በሆዷ ውስጥ ያለው ወንድ ከሆነ። ስለዚህ በዚህ ጊዜ እቺ ሴት ሪስክ ወሰደች እና ከባሏ ጋር ተኙ፣ ወለዱ። የፈለገው ነገር ይምጣ እንጸንሳለን፣ ጌታ ልጅ ይሰጠናል፣ ወንድ ከሆነ ጉዱን እናያለን አለች። ከባድ ሪስክ ነው የወሰደችው። የምትገለውን ልጅ ወይ ደግሞ ልትገለው የምትችለውን ልጅ ነው በሆዷ ውስጥ የተሸከመችው። 9 ወሩ ደረሰ፣ ተወለደ። ሲወለድ ወንድ ሆነ። እልል ነው የሚባለው ወዮ ነው የሚባለው? ግራ የገባ ነገር ነው። ወንድ ልጅ ወለደች። ወንድ ልጅ ከተወለደ ይገደል በተባለበት ጊዜ እንግዲህ ጎረቤትም ይጠቁማል አይደል? እንትና ቤት ወንድ ልጅ ተወልዷል፣ ፈርዖን ካልሰማ ደንቦች መጥተው ይዘው ይወስዱታል። የዛን ዘመን ማለት ነው። ነገር ግን እቺ ሴት ታላቅ የእምነት ሴት ነበረች እና ሕፃኑ መልከ መልካም በሆኑ ባየች ጊዜ 3 ወር ሸሸገችው ይናገራል። እዚህ ጋር በተለይ መልከ መልካም የሚለው ቃል
ስለ ቁንጅና አይደለም የሚያወራው። የትኛውም ሕፃን ልጅ ቆንጆ ነው መቼም። በዛን ወራት የሶስት ወር ሕፃን ልጅ ሁሉም ያምራል። ሁላችንም ያኔ ቆንጆ ነበርን። አሁን ነው እዚህ ጋር መልከ መልካም የሚለው ቃል ምንድን ነው? ይሄ ልጅ በዚህ ልጅ ህይወት ውስጥ የሚሆን አንድ ነገር አለ የሚል ተስፋ እና እምነት ያለበት እርግጠኛነት ነው። ይሄ ልጅ ተራ አይደለም። እንግዲህ ወንድ ልጅ ይገደል በተባለበት ጊዜ ልጅ ከሰጠኝ ያውም ወንድ ልጅ ከሆነ እግዚአብሔር ተሳስቶ አይደለም። እግዚአብሔር ፖሊሲውን የፈርዖንን ሀሳብ ሳይሰማም ቀርቶ አይደለም። ዓላማ ቢኖረው ነው። እንዲገደል ከፈለገም ይኸው። ነገር ግን በህይወት እንዲኖር በዚህ ሰዓት ላይ ወንድ ልጅ ከሰጠኝ ግን እግዚአብሔር ዓላማ ስላለው ነው። ስለዚህ ጠብቀዋለሁ፣ የንጉሱን ህግ እተላለፋለሁ፣ የሚመጣብኝ ካለ የትኛውን ነገር እቀበላለሁ። ሪስክ ወሰደች። 3 ወር ሸሸገችው። ከ3 ወር በላይ ግን በቃ አቅሙ አልቻለም። ልትሸሽገው አልቻለችም። በምን ምክንያት እንደሆነ አናውቅም፣ ግን ልትሸሽገው አልቻለችም። በዛን ጊዜ አነስተኛ ጀልባ ሰራች ማለት እንችላለን። ቅርጫት ሰራችና ውስጡንና ውጭውን ለቅልቃ ይህን ልጅ በአባይ ወንዝ ላይ ላከችው። እግዚአብሔር ይሄ ልጅ እንዲወለድ ዓላማ ካለውና ምክንያቱ ከሆነ ይኸው ተመልሶ ሊመጣ ይችላል የሚል እምነት እንደነበራ ትገምታለሁ። ከቱ ስለ አብርሃም ሲናገር አብርሃም በእምነቱ የተመሰከረለት ሰው ነበርና እግዚአብሔር ልጅህን ሰዋልኝ ያለው ልጅህን ሰዋልኝ ሲለው ይዞ ተራራ ላይ ወጣ። የዕብራውያን ጸሐፊ እንደሚነግረን ቢሞትም እንኳ ሊያስነሳው እንደሚችል አምኖ ነበረ። እግዚአብሔር ማለት ቁም ነገረኛ ነው። እግዚአብሔር ጨዋታ አይደለም፣ ፕራንክ ነው የሚሰራ አምላክ አይደለም ያለን። አሜን ነው። እንደዛ እንዳንለምደው ማለት ነው። የአሕዛብ አማልክት እንደሚያደርጉት አይደለም እግዚአብሔር። አንዳንዴ በህይወታችንም ውስጥ እንደዛ ይመስለናል፣ የሚጫወትብን ይመስለናል እግዚአብሔር። እኛ ምን ስናስበውና እሱ የሚያስበው እሱ የሚያደርገው ነገር ፍጹም የተለያየ ሊመስለን ይችላል። እና እኛ ደግሞ ቀኑን ሙሉ የምናሳልፈው የፕራንክ ቪዲዮ ስናይ ነው። እና እግዚአብሔርንም እንደዛ እናስበዋለን። እግዚአብሔር እንደ ሰው አይደለም። እግዚአብሔር ቁም ነገረኛ አምላክ ነው። የሚያደርገውን በዓላማ የሚያደርግ አምላክ ነው። በዚህ አስጨናቂና አጣብቂኝ ወቅት ወንድ ልጅ ከሰጣት እና ያም ልጅ እንዲገደል ህግ በወጣበት ጊዜ ላይ ከመጣ በእውነት እግዚአብሔር ዓላማ አለው። ይህ ልጅ መልሶ ያኖረዋል። እኔ ግን ከዚህ በላይ አልችልም፣ ከ3 ወር በላይ አልችልም ልሸከም ብላ ወንዝ ላይ ለቀቀችው። ከዛም በኋላ ይሄ ህፃን ልጅ በወንዝ ላይ እያለ እንደምታውቁት ታሪኩን እህቱ ከርቀት ሆነ ትከታተል ነበረ። አንድ ህፃን ልጅ በአንድ ቅርጫት ወንዝ ላይ ይንከባለላል። እህቱ ግን ከሩቅ ሆና ወደሚሄድበት ቦታ ሁሉ ትከተለች ታያለች። ሌላ ስራ የላትም። ይህንን እግዚአብሔር የሰጣቸውን ልጅ እሱን ትከታተላለች፣ ምን እንደሚደርስበት ወዴት እንደሚሄድ ለማየት እና ይሄ ልጅ ሄዶ 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 የት ጋር ደረሰ? የንጉሱ ልጅ ጋር ደረሰ። እሷ ደግሞ ልትታጠብበት ነበረ እዛ ቦታ ላይ። አጋጣሚ እንደ ሰው በእግዚአብሔር ግን የታሰበበት እና እቺ ሴት አየችው። የፈርዖን ልጅ ናት፣ የጨካኝ አባት ልጅ ናት። ለሴቶች ፌቨር የሚያደርግ የሚመስል ወንዶችን ግን የሚጠላ ወዲያውም እስራኤላውያንን ማለት ነው። የእስራኤላውያንን ያንን ህግ የሰማች የምታውቅ ናት፣ የንጉሱ ልጅ ናት። እና ይህን ልጅ ከፍታ ስትመለከት ማነው ቅርጫቱን ከፍታ ስትመለከት አንድ ህፃን ልጅ እያለቀሰ ነው። ወዲያው ደግሞ ለየችው፣ ዕብራዊ ነው። እንግዲህ ወይ በመልኩ ይሁን ወይ ምልክት ኖሮት ይሁን አላውቅም፣ ለየችው፣ ዕብራዊ መሆኑን አወቀች። እነዚህ ዕብራውያን ደግሞ አያፍሩም እንዴ? አይገሉትም ነበር እንዴ እዛው? ወይስ ይሙት ብላ ነው እንዴ እኔም ልተውላት ብላ የተለያዩ ሰበቦችን መፍጠር ትችል ነበረ። ይቺ ሴት ግን ባየችው ጊዜ ህፃኑን አነሳችው። አሁንም ይቺ ከባድ ሪስክ ነው የወሰደችው። ይቺም ሴት ይሄ ልጅ ወደ ቤቷ ሲገባ ኬንያ ያመጣሽው ትባላለች። አይ የዕብራውያን ልጅ ነው እንዴ? እኔ እኮ ይገደል ብያለሁ። ከአባቷ ጋር ነው ሰጣጋ ውስጥ የምትገባው። ይሁን እንጂ ይቺም ሴት የአባቷን ትእዛዝ ከመስማት ይልቅ መቼም ፈሪሃ እግዚአብሔር ያላት ሴት ነበረችና ይህን ልጅ አተረፈችው። እህቷ ብልጥ ናት። ሮጣ የሚደርስበትን ነገር ለማየት ትከታተል ስለነበረ ሮጣ ሄዳ ከዕብራውያን መካከል ላምጣልሽ አለች። በዛን ዘመን ከስተም ይሄ አይነት ልማድ ነበረ። ሰዎች ከወለዱ በኋላ ያው ሌላ ቦታ ያሳድጋሉ። በዚህ ወቅትም ደግሞ ምናልባት ልጁ ጡት የሚጠባ ከነበረች የፈርዖን ልጅ ገና እንግዲህ ልታጠባበት የምትችል ሁኔታ ላይ ላትሆን ትችላለች። ኤኒዌይስ ወዲያው እናቷን አመጣችለት፣ የልጁን እናት አመጣችለት። ይሄ ልጅ በእናቱ ቤት እንደገና ተመልሶ በክብር አደገ። ጡት እስኪጥል ነው የሷ ቤት የቆየው። ምናልባት 3 ዓመት 4 ዓመት ሊሆን ይችላል ይሄ ቃል አጠቃቀሙ እና በእናቱ ቤት አደገ። ምናልባት ዮካብድ ጌታ ሆይ በእውነት አንተ በዚህ ልጅ ዓላማ ካለ ተመልሶ ወደ ቤት ይምጣ ብላ ጸልያ ሊሆን ይችላል ብዬ ገምታለሁ። ግምት ነው
የሆነ ነገር አይደለም። ግን ትልቅ የእምነት ሴት እንደሆነችን ተነግሯል። ዕብራውያን ምዕራፍ 11 ላይ ከተነገሩ የእምነት አባቶችና እናቶች መካከል አንዷ እሷ ናት። በእምነት 3 ወር ሸሸገችው መልከ መልካም መሆኗ አይታለችና። እነዚህ 5ቱም ሴቶች በህይወታቸው ላይ ሊቃጣ ከሚችል የንጉስ ዱላ እግዚአብሔርን መፍራትን ያስበለጡ ሰዎች ናቸው። ትልቅ ሪስክ የተጋፈጡ ሰዎች ናቸው። እንጀራቸውን ሊያጡ ይችላሉ፣ ኑሯቸውን ሊያጡ ይችላሉ፣ ቤተሰባቸው ሊበተን ይችላል፣ ህይወታቸውንም ሊያጡ ይችላሉ፣ ሊገደሉ ይችላሉ። ወገኖቼ እግዚአብሔርን የምንከተለው ወይ ደግሞ ለእግዚአብሔር ያለንን ፍቅር የምንገልጠው ሪስክ በመውሰድ ነው። መከራ ሳይመጣ ሁሉም ክርስቲያን ነው ተብሎ ተዘምሯል። ሁሉ ጊዜ ሃሌሉያ ካፉ ማይለየው እውነት ነው። ግን መከራው ሲመጣስ አጣብቂኝ ውስጥ ስንገባስ ይሄን ካልክ እንገልሃለን፣ ይሄን ካልክ እናጠፋሃለን፣ ይሄን ካልክ ከስራ እናባረርሃለን፣ ይሄን ካልክ የኛ ጓደኛ አትሆኝም። መገለል ከመጣ መጠላት ከመጣ ሪስክ ወስደን ጌታን እንከተላለን፣ የእግዚአብሔርን ፈቃድ እናደርጋለን ወይስ አስመስለንና ተመሳስለን ለመኖር እንሞክራለን? የዘመናችን ትልቁ ጥያቄ ይሄ ነው። ጌታ በልቤ ነው አይደል? ግን ደግሞ መስራት አለብኝ። ስለዚህ በዙሪያ ካሉ ሰዎች ጋራ እንደነሱ ሙድ እንትን ማለት አለብኝ። ከዛ ደግሞ ቴዎሎጂያችንንም መጽሐፍ ቅዱሳዊ አረዳዶቻችንንም በጣም ጠምዘዝ አድርገን እንዲስማማ ለማድረግ እንሞክራለን። ኢየሱስ ክርስቶስ ግን ሲጠራ ደቀ መዛሙርቱን እንደዚህ ነው ያላቸው። በኋላ ሊመጣ የሚወድ ቢኖር በአጭር ቃል በአዲሱ ትርጉም ሪስክ ይውሰድ። ራሱን ይካድ፣ ሚስቱን ይካድ፣ ልጆቹን ይካድ፣ እናት አባቱን ይካድ፣ በቃ ያለውን ነገር ሁሉ ክዶ እኔን ብቻ ሊከተለኝ የማይፈልግ ከሆነ የኔ ደቀ መዝሙር ሊሆን አይችልም። እንደውም ትዝ ካላችሁ አንድ ወቅት አንድ በጣም ሀብታም የነበረ ወጣት ልጅ ገና ኤርሊ ስቴጅ ላይ ነው፣ ሚሊዮነር ነው የሆነው። በቲክቶክ አይደለም ስራ ሰርቶ ነው እና በጣም ጎበዝ ልጅ ነበረ። በጣም ሀብታም ነው፣ ህግንም የሚጠብቅ ሰው ነው፣ በሃይማኖቱም የበረታ ሰው ነው ማለት ነው። እና ኢየሱስ ጋር መጣ እና ከኢየሱስ ጋር እያወራ ያለ ኢየሱስ ወይ ሊከተለው ፈልጎ ነው ኢየሱስን የጠየቀው። እና ኢየሱስ ጋር ኮንቨርሴሽን ያደርጉ እያለ ህግ እንዴት ትረዳዋለህ? ታውቀዋለህ ወይ? አዎ ከልጅነት ጀምሮ ስጠብቅ ነበር የኖርኩት። ዋው በጣም ይደንቅ ነው። በቃ እና አንተማ ይሄን ተከታይ ነው የምትሆነው፣ ተከተለኝ። ምን ታደርጋለህ መሰለህ? ይሄ ያለህን ንብረት አለ አይደለ? እንትን አካውንት ያለውን እሱን ሽጥ አውጣና ለድሆች ሰጥተህ ተከተለኝ አለው። ወንድም ጋር አስቀምጥ አላለውም። ምናልባት አይታወቅም ነገ እንደሚገጥም፣ እኔ በሞት እኔ ስሰቀል ደንብረ ብጠፋ መሸሸጊያ ይሆናል ብሎ ምንም እንዳይኖረው አድርጎት ነው ያቀረበለት ሐሳብ። ጥለህ ቆርጠህ ተከተለኝ። ሰውየው መጀመሪያ ስለ ህግ ሲያወራው፣ ስለ ሌላ ነገር ሲያወራው በጣም በተነቃቃ ስሜት የነበረው ይሄ ወጣት ልጅ በቃ ያለህን ሁሉ ሽጠህ ተከተለኝ ሲለው ይሄ ከባድ ነው። እያዘነ ተመለሰ። የህይወትን ራስ ክርስቶስ ኢየሱስን ፊት ለፊት አግኝቶ ገንዘቡ በልጦበት፣ ሀብቱ በልጦበት እያዘነ ተመለሰ። ሀብቱንም ገንዘቡንም ኢየሱስንም ለመያዝ ነበር የፈለገው የሰው። ስንት ጉድጓድ ያላት አይጥናት አትሞትም ነው የሚባል ነገር አለ። ጌታ ኢየሱስን የምንከተለው እንትንንም ይዘን ከሆነ እሱ ከኛ ጋር አይደለም። ልንከተለውም አንችልም፣ የተከተልነው ነው ማለትም አንችልም። ዝናውንም ገንዘቡንም ሀብቱንም እንትኑንም ሁሉን ነገር ይዘን ጌታንም ደግሞ ነው ጌታን ብቻ ኢየሱስ ክርስቶስን ብቻ እና ደቀ መዛሙርቱ ደግሞ አንድ ጠይቁት አይደለ? እኛ ሁሉን ትተን ተከተልን ምን እናገኝ ይሆን አሉ። ምን አባታችንን ትተን ተከተልን፣ ስራችንን ትተን ተከተልን፣ ከደህና ከሞቀ ቤታችን ወጥተን ይኸው ካንተ ጋር ለበረሃ እንንከራተታለን። ምንድን ነው የምናገኘው? እግዚአብሔር ስለ እርሱ ዋጋ የሚከፍሉትን አይጥላቸውም፣ አይረሳቸውም፣ አይተዋቸውም። ግን እርሱን የሚከተሉ ሪስክ የሚወስዱ ሰዎች ናቸው። ራእይ መጽሐፍ ምዕራፍ 3 ላይ ምዕራፍ 2 እና ምዕራፍ 3 ላይ ያሉትን ቸርቾች እንመልከትና እንጨርሳለን። ራእይ ምዕራፍ 2 ላይ 7 ቸርቾች አሉ። አክቹአሊ ምዕራፍ 2 እና ምዕራፍ 3 ላይ ይሄ መልእክት የተጻፈላቸው፣ ነገር ግን ተመሳሳይ ፈተና ገጥሟቸው የተለያየ ምላሽ የሰጡ 2 ቸርቾችን ግን እንመለከታለን።
በወቅቱ የነበረው ምንድነው? በሮም ሕግ መሰረት በአመት አንድ ጊዜ ቄሳር ይመለካል፣ በዙፋኑ ላይ እንዳለ ማለት ነው። ቄሳር በዙፋኑ ላይ ነው ተብሎ፣ ቄሳር ጌታ ነው ተብሎ አምልኮ ውዳሴ ይቀርብለታል። ለሱም ደግሞ የተዘጋጀ ቤተ ጣዖት አለ፣ የአምልኮ ቤት አለ። እና ምንድነው በዓሉ የሚደረገው? በአመት አንድ ጊዜ ነው። በሮም ሕግ መሰረት አንድ ሰው በአመት አንድ ቀን ግዴታው ነው ለሀገሩ ያለውን ፍቅር፣ ለሮም ያለውን ፍቅር፣ እንደገና ደግሞ ለቄሳር ያለውን ታማኝነት የሚገልጽበት በዓል ነው። ከዛ በዘለለ ግን 364ቱን ቀን የቀረውን ቀን የፈለገውን ነገር መከተል ይችላል። ያችን አንድ ቀን ግን ቄሳር መመለክ አለበት። ቄሳር ደግሞ ሲመለክ በአደባባይ ላይ ይዞራሉ ሰዎች ሁሉ እና ሴዛር ኩሪዮስ፣ ሴዛር ኩሪዮስ፣ ቄሳር ጌታ ነው፣ ቄሳር ጌታ ነው እያሉ መፈክር እያሰሙ ቄሳር ያደረገውን ነገር እየተናገሩ እያወጁ ይቀጥላሉ። መጨረሻ ላይ የክብረ በዓሉ ማሰረጊያ የሚሆነው ምንድነው? በተዘጋጀው ቤተ ጣዖት ውስጥ ሄደው ካሉት ጀነራሎች የምስክር ወረቀት ይቀበላሉ። ምንድነው ምስክር ወረቀቱ? እከሌ ከሌ ከነ ቤተሰቡ መጥቶ ለቄሳር ያለውን ታማኝነት፣ ለሮምም ያለውን ፍቅር ለመግለጽ በዛሬው ዕለት አምልኮ ምናምን ፈጽሟል። የቄሳር ማህተም ያለበት ይደረግለታል። የሚቀጥለው ዓመት ይሄ ክብረ በዓል እስኪደረግ ድረስ ያቺ የምስክር ወረቀት መግዛት፣ መሸጥ፣ መለወጥ እንዲችል የሚያስችለው ላይሰንስ ነው። በዛን ወቅት ደግሞ አብዛኞቹ ሰዎች ስራውን የሚሰሩ የነበሩ በማህበር በመደራጀት ነው። የዳቦ ጋጋሪዎች ማህበር፣ የብረት ቀጥቃጮች ማህበር፣ የምናምን ማህበር አለ። ስለዚህ ዛ ማህበር ውስጥ ደግሞ እያንዳንዱ ማህበር የራሱ የሚያመልከው እንትን አለ፣ አማልክት አሉ። ችግር የለባትም። ሮም እና ግሪክ እኮ ነፍ አማልክት ነው ያላቸው እና እነሱን ያመልካሉ፣ ቄሳርም ይመለካል። ስለዚህ እዛ ማህበር ውስጥ ገብቶ ስራ ለመስራት ላይሰንስ ያስፈልጋል። ያ ላይሰንስ የሚገኘው ቄሳርን በማምለክ ነው። ቄሳር ጌታ ነው ብሎ በመናገር አንድ ቀን ከአንድ ቀንም ምናልባት 1 ሰዓት 30 ደቂቃ የምትፈጅ ነገር ናት። ገብቶ ሄዶ አስፈርመው መምጣት ብቻ ነው። ልክ በዘመናችን ንግድ ውስጥ ለ2017 ታድሷል እንደሚባለው ማለት ነው። ካልታደሰ ወደ ምርመራ እንደሚገባው እንዲታደስ እንደሚደረግ ማለት ነው። ኦኬ። ስለዚህ እዚህ ያሉ ሰዎች ክርስቲያኖች ለነሱ የተለየ ህግ ያወጣላቸው። የወቅቱ ፈርዖን ወይ ደግሞ የወቅቱ ቄሳር ገዢ ያወጣው ህግ በዚህ እንዲመሩ ነበረ። የቄሳርን በዓል ያመልካሉ። ከዛ በኋላ የቀረውን ቀን ሲፈልጉ እግዚአብሔርን፣ ሲፈልጉ አፍሮዲጡን፣ የፈለጉትን ካለች እንደዛ ይባል አምላክ የሰው ስም መሰለኝ። ኤኒዌይስ የፈለጉትን ማምለክ ይችላሉ። በሰምርኔስ የነበሩት ክርስቲያኖች ምን መለሱ? እንደዚህ አላቸው። በሰምርኔስ ላለው ቤተ ክርስቲያን እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻው ሞቶም የነበረውና ህያው የሆነው እንደዚህ ይላል። ምንድነው? መከራህንና ድህነትህን አውቃለሁ። እዚህ ከተማ ውስጥ ያሉት ክርስቲያኖች ጥቂት ነው ቁጥራቸው። የእነሱ ሪስፖንስ ምን ነበረ? በአመት አንድ ጊዜ ሊያውም ግማሽ ቀን ለማይፈጅ ሁኔታ ምናልባትም 30 ደቂቃ ለሚፈጅ የላይሰንስ ጉዳይ ቄሳር ጌታ ነው አንልም ያሉ ሰዎች ናቸው። ማን ነው ጌታ? ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 9 ላይ እንደሚናገረው ማንም በመንፈስ ካልሆነ በቀር ኢየሱስ ጌታ ነው ማለት አይችልም የሚለው ለዚህ ነው። የእግዚአብሔር መንፈስ ካረዳ በቀር በእንደዚህ አይነት ሁኔታ ውስጥ ከቱም ነገ የምትበላውን አስብ፣ ነገ ቤት ኪራይህን አስብ፣ ነገ ልጆችህን አስብ። ምንም ነገር ማድረግ የማትችልበት ሁኔታ ውስጥ ከምትገባ ቄሳር ጌታ ነው ብትል ምን ችግር አለው? እና እነዚህ ሰዎች ቄሳር ጌታ ነው አንልም አሉ። ኢየሱስ ጌታ ነው አሉ። ኦኬ እሺ ጥሩ። እሱ ከሆነ ጌታችሁ ታያላችሁ። የሆነ ማህበር ሊሄዱ ሲገቡ አስገቧቸው። ላይሰንስ የላቸውም። መግዛቱን መሸጥ አይችሉም። ቤት ሊገዙ አይችሉም። ምግብ ሊገዙ አይችሉም። እነዚህ ሰዎች ኢንሲግኒፊካንት በሆነ ሁኔታ የተረሱና የተጣሉ ሰዎች ነበሩ። የት? ቆሻሻ ቦታ ላይ ክርስቲያኖች ናቸው። የዓለምን ጌታ የሆነውን ታላቁን ንጉሥ እናመልካለን የሚሉ ግን ፓራዶክስ ነው ያሉት። ግን ገንዳ ላይ ነው ያሉት። የሚበሉት ፍለጋ ለቃቅመው ነው የሚበሉት። መከራህን አውቃለሁ፣ እየደረሰብህ ያለውን መከራ አውቃለሁ ይላል ኢየሱስ። ድህነትህንም አውቃለሁ። ጥልቅ ነው። የድሃ ድሃ ድሃ የሚባሉ ሰዎች ናቸው። የሚላስ የሚቀመስ የሌላቸው፣ ገንዘብ በጃቸው የለም። ገንዘብ በጃቸው እንዲኖር አንድ ቀን ቄሳር ጌታ ነው ማለት አለባቸው አንልም አሉ። እንግዲህ በምድር ሲታዩ እነዚህ ሰዎች መከራና ድህነት ውስጥ ያሉ ናቸው። ኢየሱስ ሲያያቸውስ ይሁን እንጂ ሀብታም ነህ፣ ይሁን እንጂ ሀብታም ነህ። ሪስክ ወስደው ነው እነዚህ ሰዎች ኢየሱስን የተከተሉ ያሉት። አይሁድ ሳይሆኑ አይሁድ ነን እያሉ ስምን የሚያጠፉትን አውቃለሁ። እነርሱ የሰይጣን ማህበር ናቸው። የስም ማጥፋት ይደርስባቸዋል። ፊዚካል አቢዩዝ ይደርስባቸዋል። ከማህበረሰቡ የተገለሉ ናቸው። ሳይኮሎጂካሊ በጣም አባዳን የሆኑ ሰዎች ናቸው። የተረሱ ሰዎች ናቸው። እነዚህ ሰዎች እግዚአብሔር ሲያያቸው፣ ኢየሱስ ክርስቶስ ከሰማይ ሲያያቸው ሀብታም ነው ይላቸዋል። በኢየሱስ
ኢንሳይክሎፒዲያ ወይም ዲክሽነሪ ውስጥ ሀብታም የሚባሉት እንደዚህ አይነት ሰዎች ናቸው። የሚበሉት የሚጠጡት የሌላቸው፣ የሚለብሱት የሌላቸው ግን ስለ ኢየሱስ ሲሉ ዋጋ እየከፈሉ ያሉ ሰዎች። ድሃ የሚላቸው ደግሞ አሉ። ሁሉ የሞላላቸው ይመስሉ ሀብቱም ገንዘቡም ሁሉ እነሱ የሆነ ነገር ግን ውስጣቸው ባዶ የሆነ ጌታ የሌለበት ህይወት። ከዛ በኋላ እንደዚህ ይላቸዋል። አሁን ለነዚህ ሰዎች እንግዲህ በመከራ ውስጥ ያሉ ናቸው። ኢየሱስ ምን ይላቸዋል? ቀጥሎ ቁጥር 10 ላይ ሊደርስብህ ያለው መከራ ግን አትፍራ ይላቸዋል። አይገርም? ዛሬ ማታ ግን ነገራችሁ ይቀየራል አላላቸውም። አሜን ነው። ዛሬ ማታ የሚቀየር ነገር የለም አይደለም። ዛሬ ማታ በዚህ ዓመትም የሚቀየርም ነገር የለም። አንዳንዱ ጉዳይ ኢየሱስን በመከተል ውስጥ እስከ መጨረሻው መጽናትና መከራውን መካፈል ግድ ይለናል። የተጠራነው ለዛ ነው። መከራ ፍሪ የሆነ ወርልድ ውስጥ ገና አልገባንም። ከነ መከራው ነው የተወለድነው። እና ሊደርስብህ ያለው መከራ አትፍራ፣ እነሆ ዲያብሎስ ሊፈትናችሁ ወደ እስር ቤት ይጥላችኋል። ገና ይቀጥላል መከራው ማለቱ ነው እያላቸው ያለው። አይቻለሁ፣ መከራ ውስጥ ያለኸው፣ የሚደርስብህን ስም ማጥፋት ሰምቻለሁ፣ ያለህን ፊዚክ ምንድነው ኢኮኖሚካል ሁኔታ ምናምን፣ ቤተሰቦች ያሉበትን ችግር፣ ልጆች ያሉበትን ችግር ሁሉ ነገር አውቃለሁ። እና ግን ትንሽ ደግሞ ይቀጥላል። እሺ አሁንም አይዞህ ይቀጥላል፣ ግን በርታ፣ እኔ ካንተ ጋር ነኝ፣ እስከ መጨረሻው ጽና፣ ህይወትን እንደ አክሊል ሰጣለሁ፣ ወይ ደግሞ የህይወትን አክሊል ሰጣለሁ። እስከ ሞት ታማኝ ሁን። አለመብላት አለመጠጣት ነው አይደል? ያሁኑ መከራ። ትልቁ መከራ ደግሞ ተዘጋጅበት። ምን? ሞት። እዛ ድረስ ደግሞ ጠብቅ፣ እዛ ድረስ ደግሞ ተዘጋጅ። ኢየሱስ ቁም ነገረኛ አምላክ ነው። ግልጽም ነው፣ ጥሪው ግልጽ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ደሴም ፈተና፣ ተመሳሳይ ፈተና፣ ነገር ግን ሌላ ከተማ ላይ ቲያትሮን የምትባል ከተማ ውስጥ። እዚህ ደግሞ የፈተና ሲመጣባቸው ምን አሉ? እንዴ የቤት ኪራይ ልንከፍል ነው፣ ምን ልንሰራ ነው፣ ምን ልንበላ ነው? ኢየሱስ 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 እያለን፣ አዎ ኢየሱስማ ጌታ ነው እናምናለን። ይሄንን ግን ደግሞ ምን እናደርጋለን መሰላችሁ? በአመት አንድ ቀን ሄደን እንበላለን። ቄሳርን የቀረበውን ምግብ እንበላለን። ቄሳር ጌታ ነው ምናምን ብለን መፈክራችን እናሰማለን። ከዛ በኋላ ቄሳር ምንም አይለንም፣ እቺ ላይሰንስ ይሰጠናል። እቺ ምስክር ወረቀታችንን ይዘን የቀረውን ቀን ደግሞ ቤተ መቅደስ ደግሞ እየሄድን በማህበራችን ደግሞ ተሰባስበን ባይብል ስተዲ እንቀጥላለን። የቄሳር ቀን ግን ባይብል ስተዲ አይኖረንም እሺ ብለው ጨርሰው። ይሄን የምታስተባበር አንድ ሴት ነበረች። ኤልዛቤል ይላታል የአካንን ሚስት። በሷ ስም ነው የሚጠቅሰው፣ ስሟ ኤልዛቤል አይደለም፣ ግን እንደዛ ነው አካሄዷ። አካን ሚስት ኤልዛቤል የሚያደርገችው ምንድነው? የህዝቡ ልብ እንዲከፈል ነው ያደረገችው አይደለ? እሷ የምታመልከው በዓል ነው፣ እሱ ደግሞ ያህዌ ነው። እና ስለዚህ ህዝቡ ለበዓልም ለያህዌም እኩል ሁለት አምላክ ሌሎችም ጭፍሮች እንዲከተለው አደረገች። እነዚህ ሰዎቹን ልብ ከፈለች። የአምልኮ ስርዓቱም ደግሞ የነዛኞቹ ለስጋ ይመቻል፣ በዓል አምልኮ እና ሰው ተመቸው አማራጭ ነው። ልክ እንደዛ ህዝቡ እንዲሴስን ያደረገች ይላታል ቁጥር 20 ላይ። ይሁን እንጂ የምነቅፍብህ ነገር አለኝ። ምዕራፍ 2 ቁጥር 20 ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እቺ መሰሪ እርሷ አገልጋዮቼ እንዲሴስኑ ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። ከጣዖትም ጋር ህብረት እንዲያደርጉ ኢየሱስንም ደግሞ እንዲይዙ ማለት ነው። ምንም ላለማጣት በዚህ ምድር ውስጥ ስንኖር ምንም ላለማጣት ጌታንም ጌታቸውንም የሮማውያንን ማለት ነው ትይዛለች። ቁጥር 1 ላይ ሲናገር ምን አለ? ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበረ፣ ይሁን እንጂ ፈቃደኛ አልሆነችም። ታገስኩ እረፉ ይሄ ነገር አልኩ። እነዚህ ቦታ ላይ ድህነት የለም። እነዚህ ሰዎች ጋር ለምን ድሃ ይሆናሉ? ቄሳርንም እያመለኩ ነው። ቄሳር የሚፈልገውን ነገር ከቄሳር የሚገባቸውን ነገር እያገኙ ነው። ጌታንም ደግሞ እያገለገሉ ነው። ይሁን እንጂ እሷን በመከራ አልጋ ላይ እጥላታለሁ፣ ከእርሷን ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ ያመጣባቸዋለሁ፣ ልጆቿንም በሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያን ሁሉ እኔ ልብንና ሀሳብን የምመረምር መሆኔን ያውቃሉ። ይቺ ሴት መንፈሳዊ ይመስላል እንትኑ ንግግሯ። ለቤተሰብም ማሰብ ጌታ እኮ ቤተሰብ የሰጠን እኮ ለቤተሰባችን እንድናስብ ነው፣ ኃላፊነት አለብን ምናምን የሚል ፓረንቲንግ ትምህርትም ትሰጣለች በአንዳንድ በኩል። በሌላ መልኩ ደግሞ ለቤተ ክርስቲያናችንም አንዳንድ ዕቃ ማሰሪያዎች ወንጌል ይፈጥን ዘንድ ይሰራ ዘንድ ለሰንሱ ያስፈልገናል ትላለች አይደል? መንፈሳዊ እኮ ነው። ገንዘብ ከየት ይምጣ ነው ሀሳቡ። እኔ ግን እሷን ስጥላት ስገላት ልብንና ሀሳብን መመረምር በምን ሞቲቭ እንደሚደረግ እኔ ያውቀዋለሁ። ተጨንቀው ምናምን አይደለም። በቃ ኮንፈርት ዞናቸውን ለመጠበቅ ነው።
ኢየሱስ ደግሞ ሪስክ እየወሰደ የሚከተለኝ እንጂ መስቀሉን ሸክሞ የሚከተለኝ እንጂ ኮምፎርት ዞኑን የጠበቀ የሚከተለኝ ሰው አልፈልግም ብሏል። ያ ሙሉ ቸርች ቲያትሮን ውስጥ የነበሩት አማኞች አብዛኞቹ እንዲህ አይነት ህይወት የነበራቸው ናቸው። ይሁን እንጂ እዛ መሀል ደግሞ ለዚህ ትምህርት ያልተገዙ ደግሞ ሰዎች ነበሩ። እነሱን እሸልማቸዋለሁ። ትምህርቷን ላልተከተላችሁ፣ የሰይጣንን ጥልቅ ሚስጥር የሚባለው ላልተቀበላችሁ፣ በቲያትሮን ለቀራችሁት ለእናንተ ግን ይህንን እላለሁ፣ በእናንተ ላይ ተጨማሪ ነገር አልጭንባችሁም። ብቻ እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ። ሊነጥቃችሁ የሚፈልግ ዞር ሊያደርጋችሁ የሚፈልግ በጣም ብዙ ፈታኝ አለ፣ ይመጣል ሌላም ነገር ላይ። ግን እስክመጣ ድረስ ያላችሁን አጥብቃችሁ ያዙ። ወንድሞቼ እናቶቼ፣ ኢየሱስን የምንከተለው ያበላኛል ያጠጣኛል በሚል ቀመር አይደለም። ኢየሱስን የምንከተለው እርሱ የህይወት ራስ፣ እውነተኛ መንገድ፣ ሕያው አምላክ ስለሆነ ነው። እግዚአብሔር ሊፈራ የሚገባው አምላክ ነው። ዘጸአት ላይ እንደተመለከትነው ፈርዖን፣ ራእይ ላይ እንዳየነው ቄሳር፣ በዘመናችንም ቢሆን ሲስተማታይዝ በሆነ መልኩ ለእግዚአብሔር ልባችን የተሰጠ እንዳይሆን ሊነጥቁን የሚፈልጉ በጣም ብዙ ነገሮች አሉ። በጣም ብዙ ጊዜያችንን ሊበሉ የሚፈልጉ፣ ኪሳችንን ሊበሉ የሚፈልጉ፣ ለእግዚአብሔር ያለንን ታማኝነት ልባችንን ሊከፍሉ የሚፈልጉ በጣም በርካታ ነገሮች አሉ፣ በውጭም በውስጥም በአማኞች ዘንድም። የእስራኤላውያንን ከተመለከታችሁ ፈተናው ከውጭ ነው የመጣው። የቲያጥሮንን ከተመለከታችሁ በውስጥም ጭምር ነው። ይህን ትምህርት ተቀበሉ እንጂ ያለች የምታስገድድ ሴት ነበረች። ፈተናው ከውጭም ሊሆን ይችላል፣ ከውስጥም ሊሆን ይችላል። የማህበራዊ ሚዲያ አጠቃቀማችሁን ተመልከቱ። ፖስት ካላረክ እንዴት ትኖራለህ? ካልጻፍክ እንዴት ትኖራለህ? ካልተመለከትክ እንዴት ትኖራለህ የሚል ነው ይመስለው አይደለ? በየቀኑ። ስለዚህ ሳንወድ በግድ እዛ ላይ እንገባለን። እዛ ላይ የሚለጠፈውን ሀሳብ አእምሯችን ውስጥ እናመነጅገዋለን። ባህሪያችን የተቀረጸ ይመጣል። እንጸልይ ሲባል ወገቤን ይለናል። ፖስት እንለጥፍ ሲባል ግን የት እንቅረጸው፣ የት እናሰራው ምናምን ብለን ግን እንወያያለን። ልባችንን ጊዜያችንን የሚወስዱ በጣም በርካታ ነገሮች አሉ። ለእግዚአብሔር ብቻ ታማኝ እንዳንሆን፣ እግዚአብሔር ብቻ የሚለው እንዳንሰማ የሚያደርጉ የመንግስታት ህጎች ሊሆኑ ይችላሉ። የጓደኞቻችን ባህሪ ሊሆን ይችላል። ያለንበት ከተማ ባህል፣ ወግ፣ ልማድ ሊሆን ይችላል። ወንድሞቼ እናቶቼ፣ በእግዚአብሔር ጸጋ እንዲህ ብዬ እመክራችኋለሁ፣ ለክርስቶስ ኢየሱስ ብቻ ኑሩ። ሮሜ ላይ ጳውሎስ እንደሚናገረው ምዕራፍ 14 በህይወት ሆነን ብንኖር ለክርስቶስ እንኖራለን፣ ብንሞት ለክርስቶስ እንሞታለን። ሌላ የለንም። እምሞትለት ጉዳይ ክርስቶስ ነው፣ እምኖርለት ጉዳይ ክርስቶስ ነው። ይሄ የደቀ መዝሙር ጥሪ ነው። ትዝ ካላችሁ እዚሁ ራእይ መጽሐፍ ላይ ምዕራፍ 7 ቁጥር 14 ላይ ነጭ ልብስ ለብሰው የመጡ ሰዎች ነበሩ በራእይ ያለ ዮሐንስ እና እንደዚህ ይላቸዋል። በራእይ ሲመለከት ከሽማግሌዎቹ አንዱ እንደዚህ አለው፣ እነዚህ ነጭ ልብስ የለበሱት እነማን ናቸው? ከየት መጡ አለው። ነጭ ልብስ የጽድቅ ምልክት ነው፣ የእውነተኛ ህይወት ምልክት ነው በዚህ በራእይ መጽሐፍ ውስጥ እና ለእግዚአብሔር ብቻ የተሰጠ እግዚአብሔርን ብቻ የሚፈራ ለእግዚአብሔር ብቻ የወገነ ህይወት ምንድነው ሲምቦል ነው። ነጭ ልብስ የለበሱ ናቸው። ከየት ነው የመጡት እነዚህ ሰዎች እየጠየቅኩትኝ አለ። ጌታ ሆይ አንተ ታውቃለህ አልኩት። እሱም እንደዚህ አለኝ፣ እነዚህ ሰዎች ከታላቁ መከራ የመጡ ናቸው፣ በታላቅ መከራ ውስጥ አልፈው የመጡ ናቸው። ልብሳቸውን በበጉ ደም አንጽተዋል። ሪስክ ወስደው የመጡ ሰዎች ናቸው። መከራ ውስጥ አልፈው የመጡ ሰዎች ናቸው። መንግስተ ሰማይ የሚገቡት ምናልባት እንግዲህ ያን የምናየው ይሆናል። እሱን ከክርስቶስ ጋር ለዘላለም የሚኖሩት በዚህ ምድር ኑሯቸው ለእግዚአብሔር ብቻ የወገኑ ሰዎች ናቸው። አንድ ሰው እንዳለው ነው ከዚህ ቀደም እኔ ያቀን ኢየሱስ ዳግመኛ ሲመጣ 3 ነገሮች ይገርሙኛል አለ። የመጀመሪያው አይገቡም ያልኳቸው ሰዎች ይገባሉ፣ ገብተው ካያቸው በጣም ይገርመኛል አለ። ሁለተኛው አይገቡም የጠበቅኳቸው ሰዎች ደግሞ ገብተው ካገኘኋቸው ይገርመኛል አለ። ሶስተኛው እኔ ራሴን ካጣሁት ይገርመኛል አለ። ያ ቀን እንደዚህ አይነት ትራጀዲ የሚሆንበት ቀን ነው። ሪስክ እየወሰደ ተከተለ። ምክንያቱም እግዚአብሔር ውጭን አይደለም የሚመለከተው፣ የይሁዳ ቴናስን አይደለም የሚመለከተው፣ ልብንና ኩላሊትን መመርመር ነኝ። ቶታሊ ዲቮትድ የሆነ ለእግዚአብሔር የተሰጠ ልብን ያለ ወይስ የተከፈለ ልብን ያለ? እንግዲህ ከቤተሰብ ነው የጀመረው አይደለም? ልጅ፣ ሚስት፣ እናት፣ አባት ካለ እንግዲህ አስበው። ከዛ በኋላ ደግሞ ሌላ መመልከት ትችላላችሁ። ወገኖቼ ባትበሉ ቢቀርባችሁ ይሻላል፣ ብትሞቱ ይሻላችኋል። ለዚህ ዓለም ኖራችሁ ከክርስቶስ ከምትለዩ። እግዚአብሔርን ግን የታዘዙትና ዋጋ የከፈሉት ከተሉት ግን ወድቀው አይቀሩ። ለነዛ ሰዎች ቤት ሰራላቸው፣
ለማርያም ለዮካብድ ልጇን ዮሴፍን ሰጣት፣ ትውልድ የሚታደግ ሆነ። ለነዚህም ደግሞ የዘላለምን ሕይወት ሰጣቸዋለሁ አላቸው። እግዚአብሔር ዋጋ እየከፈሉ ለሚከተሉት ለነሱ ዋጋ አለው። የማንንም እንባ አይረሳም፣ ባለዕዳም አይደለም። ብቻ በተሰጠን ዘመን በቀሪው እድሜያችን እግዚአብሔርን እየፈራን እግዚአብሔርን እየታዘዝን ሪስክ መውሰድ ባለበት ጉዳይ ላይ ሪስክ እየወሰድን እንከተለው። የእግዚአብሔር ጸጋ ይብዛልን። አጠገባችን ያሉ ሁሉ ይሸሻሉ። ዛሬ ዋጋ ከፍለንላቸው የተከተልናቸው ሰዎች ይሸሻሉ። የእስራኤልን ታሪክ ካያችሁት እንደዛ ነበረች። እስራኤል በዙሪያ ካሉ ያሉትን ህዝቦች አማልክት ሁሉ ተከተለች። በቃ ኑ ችግር የለውም እኛ ጋር አምልኩ አለች። እግዚአብሔር እኔ ብቻ ነኝ የምመለከው በእናንተ መካከል ብሎ ነበረ። ኑ እኛ ጋር በተራሮቿ ላይ ሁሉ የአሕዛብ አማልክትን ጣዖታት ሰራች። እስቲ ያድኑሽ ከሆነ አያለው እኔ በመቀጣሽ ቀን አላት እግዚአብሔር። ማን ያድናት የዛን ቀን ላይ? ወገኖቼ ዛሬ ጊዜያችን የሰጠናቸው ጉልበታችን የሰጠናቸው በጣም የቅርብ ያልናቸው ሰዎች፣ ሁኔታዎች፣ በጣም የምንወግንለት ሀሳብ ራሱ ይከደናል የሆነ ቀን። እግዚአብሔር ብቻ ነው ያለን ተስፋ። ስለዚህ ኢየሱስን ስትከተሉ ሪስክ እየወሰዳችሁ ተከተሉ። መስቀላችሁን ተሸከሙ። እንጸልይ። እግዚአብሔር አምላክና አባታችን ሆይ በቅዱስ አጠራርህ የጠራህን በልጅ በክርስቶስ ኢየሱስ ዳግም የወለድከን እስከ ዛሬም የጠበቅከን እናመሰግንሃለን። ጌታ እግዚአብሔር ሆይ ዛሬ እንደተናገርከን ያንተን ፈቃድና ሐሳብ እንዳንከተል በሚያደርጉ የትኛውም የዓለም ሲስተም ውስጥ ስንኖር ያንተን ፈቃድና ሐሳብ ብቻ ለማድረግ እግዚአብሔር ሆይ የምንጨክንበት አቅምና ጉልበት ስጠን። የእግዚአብሔርን መንግስት ግፈኞች ይነጠቋታል፣ የጨከኑ ሰዎች፣ ያከረሩ ሰዎች፣ አክራሪዎች እነሱ ይነጠቋታል እንዳለ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የጭካኔ መንፈስን አስገባብን። አንተን ብቻ ለመከተል እግዚአብሔር ቆራጦች እንድንሆን እግዚአብሔር ሆይ ልባችንን አበርታው፣ በድካማችን አግዘን። ጌታ እግዚአብሔር ሆይ ኢየሱስንም ዓለምንም ይዘን ጨዋታ ላይ ያለንን ሰዎች እባክህን አሁንም በቃል ተግሳጽ ምከረን፣ መልሰን ወደ አንተ ዞር እንድንል እግዚአብሔር ሆይ ዓይኖቻችንን ወደ አንተ እንድናነሳ እርዳን። በቃ የተጠራንበት ህይወት አንተን እንድንከተል ነው። ሁሉን ትተን አንተ እንድንከተል ነው። በኢየሱስ ክርስቶስ ስም እግዚአብሔር ይህ እውነት ይግባል። ለመጣው ፖለቲካ ሁሉ ስናጎበድድ እንዳንገኝ፣ ለመጣው ባህል ሁሉ ስናጎበድድ እንዳንገኝ፣ በዙሪያችን ላሉ ሰዎች ባህል፣ ልማድ፣ ወግ ጓደኞቼ ምን ይሉኛል፣ ቤተሰቦቼ ምን ይሉኛል በይሉኝታ እግዚአብሔር አባት ሆይ አንተን እንዳንክድ እባክህን ጸጋህን ጨምርልን። ለተወለድንበት ቃልህ እንደሚገባ ምላሽ መስጠት እንድንችል እግዚአብሔር አባት ሆይ እርዳን። ይህ ሁሉ ሲሆን ክብር ላንተ ይሁን። ዳግመኛ ትመጣለህ፣ ካንተ ጋር ለዘላለም እንኖራለን። ጌታ ሆይ በምትገለጥ ጊዜ የምታፍርብን ልጆችህ እንዳንሆን እርዳን። የምታፍርብን ልጆችህ እንዳንሆን እግዚአብሔር ሆይ እርዳን። ቀን ሳለ እየነገርከን እየመከርከን ነው። የምታፍርብን ልጆችህ እንዳንሆን እርዳን። እድል ፈንታ የላችሁም የምንባል እንዳንሆን እርዳን። እግዚአብሔር ሆይ ለአንተ ዋጋ በመክፈል ውስጥ ያለውን አስደሳች ዋጋ ማግኘት እንድንችል ዓይኖቻችንን ክፈትልን። ሁሉን አተን አንተን ብቻ እንድንከተል እርዳን። ስለምታደርገው እናመሰግንሃለን። በጌታ በኢየሱስ ስም ጸለይን፣ አሜን።